ጥሎሽ ጥሎ ያገባሽ ባልሽ ነው። ምን ሆናችሁ ነው ግን? ነጠላ የለበሳችሁ ግን በጣም ባሎቻችሁን የምታማሩ ቶቻችን ስነ ስርዓት አይኖራችሁም እንዴ? ድንግልናዋን የሰጠችህ ሚስትህ እመቤትህ ዘውድህ ቤት ተቀምጣ በትዳር የወሰለትክ ልጅህን በተክሊል ድረስ ስታበቃ ነጭ ፀጉር እስክታወጣ ያልቆረብክ ወይስ ያረጋጋው? ይሄ ፀጉሩን እንደ ነጠላ እየቋጠረች ጨመሬ ያመለጠ እብድ የሚመስል ነው ፕሮግራሙን የሚመራው። ወንድሜ ከተቀበልክ ምን ጊዜ ሆኗል? ስንት ዓመት ሆኗል ስንለው ቀረጻችሁ እንዴ? የኔ እኮ አይደለም ይችላሉ ማስተኛት። ሙሴ ወደ ባህር ከተጣለ በኋላ ከባህር አውጥቶ እስራኤልን እንዲመራ ያደረገ አምላክ የባህራንን የዕዳ ደብዳቤ ቀዶ ለውጦ የባለጸጋውን ቤት ያወረሰ ጌታ ስላለ ቤቱ የሞላ በእኛ አማኞች ነው። ሆስፒታል ላይ ዳታ ጥናት ስናደርግ በሽተኞች የኛ አማኞች ናቸው የሚበዙ። ጸበል ቦታው ተጨናንቋል። ፍርድ ቤቱ በተክሊል ታቦቱ ፊት በዳር ናቸው። ልጆቻችን ተጨናንቆ ተዋህዶ ትበልጣለች ብንል ማን ይሰማናል? ብልጫዋን ማስተማር ያለብን በዚህ ማይክራፎን አይደለም፣ በእናንተ ትዳር ሰላማዊ መሆን። ደግሞ አሁን እኔ እንግዲህ አባቶች ያውቃሉ፣ ለኔ የሚደርሰኝ የሚደወልልኝ እህቶቻችን ምንድን የነካችሁ እንዴ? መርጦ ያገባሽ ባልሽን የልጆችሽን አባት ሲወጣ ሲገባ በስድብ የምታንገበግብ ምን ለማለት ፈልጋችሁ ነው? እሱ ትዳሩን ለማቆም ተቀን መከራውን ይበላል። ጠላትሽን ፈልጊ የኔ እናት፣ እሱ ጠላትሽ አይደለም። ጥሎሽ ጥሎ ያገባሽ ባልሽ ነው። ምን ሆናችሁ ነው ግን እንዴ? መከራውን ቁም ስቅሉን በጊዜ መግባቱ ኃጢአት ሆኖበት ሌላ ሴት አለማየቱ ኃጢአት ሆኖበት ቤቱን መሸከም ኃጢአት ሆኖበት መከራውን የምታገቡ ነጠላ የለበሳችሁ ግን በጣም ባሎቻችሁን የምታማርሩ ቶቻችን ስነ ስርዓት አይኖራችሁም እንዴ? ደግሞ አባወራዎች አንተን ብሎ አባወራ ድንግልናዋን የሰጠችህ ሚስትህ እመቤትህ ዘውድህ ቤት ተቀምጣ በትዳር የወሰለትክ ልጅህን በተክሊል ድረስ ስታበቃ ነጭ ፀጉር እስክታወጣ ያልቆረብክ እናንተ እያላችሁ እንዴት ነው ቤተክርስቲያን የምትሻገሩ? በትዳራችሁ የማለጋችሁ ጽንስ ያስወረዳችሁ አስማት የቀበራችሁ ቤተ ክርስቲያኒቱ ዋጋ ከፍላለች በእናንተ የተነሳ። ስለምትወዱት መልአክ ስለ ድንግል ማርያም ብላችሁ እንመለስ። ምዕመናን ግዴላችሁም ፍቀዱልንና እንውቀሳቸው። እንፍቀድላችሁና ውቀሱንና ብሔራዊ ይቅርታ እናውርድና ብሔራዊ ንስሐ እንግባና ምሕረት ለኢትዮጵያ ይቅርታ ለተዋሕዶ እግዚአብሔር ይላክልን። ካልሆነ ነገሮች ሁሉ አበቃላቸው ስንል እያገረሹ የምታዩት ነው። እንዲህ ሰው በተለያየ ጸጋ ሲያስተምር ሰምቻለሁ። የተለወጠው ግን ጥቂት ነው። እውነት ለመናገር ምንድን ነው የሆነው? ይህን ይመስል ህዝብ በጣም አሁን በጣም እኮ የሚገርም ነው። ደግሞ ይስ እውነትም መምህራን አሉበት ቦታ ሰው ያለበት ቦታ ያስታውቃል። እንዲህ ልመድረ ከኔ የተሻለ ሰው ቢይዘው እንዴት ያለ መልእክት ያስተላልፋል? ባካችሁ እንመለስ። ባሎች አባወራዎች ሚስትን አክብሩ። ወዳጄ ዛሬ ዝንጀሮ መስላ የታየ ሚስትን ወደድክም ጠላህ ዝንጀሮ ያደረካት መጣ አንተ ነው እንደዚህ ያደረካት ያጎሰቆልካት። ውብ ነበረች። ማረጋገጫው ምንድን ነው? መርጠን ያገባት ከአንስተ ዓለም ከደቂቀ አዳም መርጠ ያገባት ውብ ስለነበረች ነው። ዛሬ አስጠላችን ምን አለችኝ? ስጋውን ደግሞ ተቀበሉ። ማን ያስፈራራችሁ? እሳቱ ይበላችኋል፣ ባይሆን ያሰማችኋል አሏችሁ ቄሶች። የሚገርማችሁ ግን እንደዚያ ብለው እነሱ ይቀበላሉ። መላእክት አይደሉም፣ ካህናት ሰዎች ናቸው። እሳቱ ይበላችኋል ብለው ያስፈራሩ እናንተን አይደለም ወዳጄ፣ በድፍረት የመጡትን ነው። እናንተማ ተቀበሉ፣ ለእናንተ ነው የተቀደሰ።
እውነት እላችኋለሁ ትዳራችሁ ሳይንቃና መንፈሳዊ ተሳትፎ ሳታደርጉ ኧረ እባክህ ጥሩ ጥሩ አባቶችን ፍጠር ጌታው የምላችሁ እግዚአብሔርን የምታስቸግሩ ሰዎች እረፉ። አባቶች በራሪ ዲስኮች አይደሉም፣ ከሰማይ የሚወርዱ አይደሉም። ያንተ ትዳር ውጤቶች ናቸው። ያንተ ትዳር በተቃና መንጋው በቅጡ በሆነ በመደጋው ጥሩ እረኞች መምጣታቸው አይሆን። ራሳችን የምንሰራቸውን አባቶችን እግዚአብሔርን ማስቸገር ተገቢ አይደለም። አባቶች መሪዎች የኛ ትዳር ሰላማዊነት ውጤቶች ናቸው። ኤልሳቤጥና ዘካርያስ ክልኤሆሙ ጻድቃን እሙንቱ ሁለቱም ባልም ሚስትም እውነተኞች ነበሩ። ዮሐንስን አበረከቱ። ሐናና ኢያቄም እውነተኞች ነበሩ። እመቤታችንን ሰጡን። አብርሃምና ሳራ ይስሐቅን ሰጡን። ትዳር በተባረከ በበነጋው ጥሩ ሰዎች በምድራችን መታየታቸው አይቀርም። ያንተ ትዳር መረን ወጥቶ አባቶችን በፌስቡክ ብታሳድድ ምን ይጠቅማል? ይሄ አንተ ኃላፊነት አይደለም። ቤተ ክርስቲያኒቱን በደሙ የገዛት አምላክ አለ፣ ፈራጅ፣ እውነተኛ ፈራጅ አለ። ምንደኞችን ታገሷቸው እያልኩ አይደለም። አስተያየት መስጠት ካለብን መንፈሳዊ ተሳትፎ እያደረጋችሁ ስጋውን ደግሞ እየተቀበላችሁ አሁን ለምንድነው ቅዳሴ የሚታጎን የሚሉን ቆርበው የማያውቁ ናቸው። እያሉ ወደ ጽሕፈት ቤት ይመጣሉ። ወደ ሰበካ ጉባኤ ምኑ ናቸው ስላቸው እንዴት ቅዳሴ ይታጎናል? ቄስ ምን በልቶ ሊሰራ ነው? ምን ሰርቶ ሊበላል ይላል። ወይስ ያረጋጋው ፀጉሩን እንደ ነጠላ እየቋጠረ ጨመሬ ያመለጠ የሚመስል ነው ፕሮግራሙን የሚመራው። ወንድሜ ከተቀበልክ ምን ጊዜ ሆኗል? ስንት ዓመት ሆኗል ስንለው ኦልሞስት 20 ዓመት ቆኛል ይላል። 20 ዓመት ተቀብሎ ያውቅም። ለምን ቅዳሴ ይታጎላል ብሎ ፕሮግራሙን እንዲመራ እሱ ምን አገባህ? ቢታጎል ባይታጎል እንዲህ ብለህ ለመጠየቅ ፈርስቶፖል አንተ የምታስቀድስ ቁመ የምታስቀድስ የምትቆርብ ከዛ ተናገር፣ እውነት ተናገር ትችላለህ። ካልሆነ ጾመ ነቢያት እየበሉ ይባላል። ሁለት ሰዎች ስጋ እየበሉ ጋዳነ ጾሙ እንዳታመነዝሩ ወሬ ጀመሩ ይባላል። ቄሶች እኮ አበዙት አላዳው እንዴት ጾም ይቀነስ ይላሉ አሉ እንዴ ለምን ይበላሉ እኮ እኔ ምን አቅላቸው አዱ ምን ቢጥሩ ነው እንሞታለን እንጂ የሚቀነስ ጾምማ የለም። እየበላ እንዴ ያለ ጠበቃ የማይኖር ግን የሚናገር እግዚአብሔር ጸሎታችሁን እንዲሰማችሁ መንፈሳዊ ተሳትፎ እያደረጋችሁ አስተያየት ስጡ። ቤታችሁ ነው፣ መብታችሁ ነው። እየከለከልኳችሁ አይደል? የምታዳድሉኝ ምንም ቤተክርስቲያን አካባቢ ሳናያችሁ አንደኛ ነኝ የምትሉ ሰዎች ትዳር መረሮቱ በልጆች ማዘዝ ባትችል ሚስትህን እንኳን ማዘዝ ባትችል ደግሞ እህቶች አንዳንዶች አሉ መጥተው ስጋው ደግሞ ልቀበል ብለህ ባሌ እምቢ አለኝ ይላሉ። እኔ ይህንን ጩኸት አልሰማም። በነገራችን እህቶች እውነት እላቸዋለሁ እናንተ ካቀናችሁ የማታደርጉት ነገር አለ እንዴ? እናታችሁ ሔዋን እንኳን ስጋውን ዕፀ በለስን አስበልተዋለች እኮ ባሏ አባግላ ምናምን ብሉን እንደነካችሁ አላውቅም። ታውቁታላችሁና በነጠላ ዜማ የብላ ቆላንታ ዕፀ በለስን አቦታ እናትሽ አንቺ ስጋውን ማብላት ካቃተሽ ችግሩ የባልሽ እንዳይመስል አንቺ ራስሽ ስራትሽ ያሽ እናንተ ደግሞ ትችሉበታላችሁ እንጂ አይደል እንዴ? አዳምም እድለኛ ነው። አንድ ሳምንት ብቻውን ሰነበተ አይደል? በዕለተ ዓርብ ተፈጥሮ ሲያንሳም ብቻውን ይተው ብሎ እግዚአብሔር ተወ። ከዚያ እንስሳት አብረው ሁለቱ ነው እንጆይ እያደረጉ ወደሱ ይመጣል። እንግዲህ ለምንድን ነው ብቻዬን ነው ካለ አዘነ። ትሽከፋው እንቅልፍ ወሰደው። ግን ሲል ወጣቶች እንደ ታሪክ ደስ አይልም? ብንን ሲል ሔዋንን የመሰለች ቆንጅዬ ክንዱ ላይ እግዚአብሔር እኮ ቸር ነው። ጠበቁት ማለት እና እነዚህ የፍልስፍና መምህራን ግን ደግሞ ያበላሹታል። መልሰው ምን ዋጋ አለው? አዳም እኮ የተኛ ሔዋን እስክትፈጠር ነው። ከዚያ በኋላ እንቅልፍ አልወሰደው የሚላሉ ውሸት ነው። ይሄ ጠላት ወሬ ነው። እንዳትሽየኝ እኔ አላልኩም። እናንተም ባልሰማችሁ እኔም ባልተናገርኩ ይቼ ቀረጻችሁኝ ይገኝ የኔ እኮ አይደለም። ይሄ
ይችላሉ ማስተኛት። ስለዚህ የራሳችንን ኃላፊነት ከተወጣን በኋላ ያኛውን ስንቆም እግዚአብሔር የሚረዳን። ያንቺን ኃላፊነት ሳትወጪ እንዲህ ያለኝ ብትይ መጥተሽ አባ ምን ያደርጋል? አባሩን ፍቺው አይልሽ። እንግዲህ ያው መስቀልሽ ነው ተሸከሚው። መስቀልን አትሚስተው እንዘ ይትራእይ ሰማያት፣ ሰማይ ተከፈተ፣ መላእክት ወረዱ። ለምን ወረዱ? ለምስጋና፣ የሰውን ጸሎት ለማሳረግ ወረዱ። ከዚያ በፊት የሰውን ጸሎት አያሳርጉም ነበር። ለምስጋና ይወርዳሉ፣ የሰውን ጸሎት ለማሳረግ ይወርዳሉ። ሶስተኛ ሰውን ለመርዳት ይወርዳሉ። ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 12 እንደተናገረ እግዚአብሔር መልአኩን ልኮ እንዳዳነኝ አወቅሁ አለ። ማንን ልኮ? ማን የላከው? ክብሩን ሁሉ እግዚአብሔር ይውሰድ። አመስግኑት እግዚአብሔርን። መላእክትን ያከበረ እግዚአብሔር የተመሰገነ ይሁን። አፈሙያን ቅዱስ ላሊበላን ያከበረ እግዚአብሔር የባሕራንን የዕዳ ደብዳቤ የቀየረ ማንን ልኮ? መልአኩን ልኮ። ይህን በጥንቃቄ ማስተማር ያስፈልጋል። መልአኩ ራሱ እንዳደረገው አድርገን ማስተማር የለብንም። ቅዱስ ጴጥሮስ ያለውን ነው። መልአኩን ልኮ እግዚአብሔር አዳነኛ። የእኛ ቤተ ክርስቲያን አስተምሮ ይሄ ነው። ቅዱስ ሚካኤልን ልኮ የባሕራንን የዕዳ ደብዳቤ ቀየረ። ቤተሰብ ተስፋ የቆረጠባችሁ፣ ጎረቤት የተጨቀሰባችሁ፣ ዋጋ የላችሁም ተብላችሁ የተሰበራችሁ ወጣቶች ማንንም አትስሙ። ዮሴፍን ከተሸጠ በኋላ ተስካሩ ከተበላ በኋላ የግብፅ ጠቅላይ ሚኒስትር ያደረገ አምላክ አለው። ጠብቀው። ሙሴ ወደ ባሕር ከተጣለ በኋላ ከባሕር አውጥቶ እስራኤልን እንዲመራ ያደረገ አምላክ፣ የባሕራንን የዕዳ ደብዳቤ ቀዶ ለውጦ የባለጸጋውን ቤት ያወረሰ ጌታ ስላለህ አንተ ወሬውን ተውና አሉባልታውን ተውና እግዚአብሔርን ጠብቀው። ሱስህን አቁም፣ ልማድህን አቁም፣ ሴት ማሳደድህን አቁም። ባንተ የተነሳ ተዋህዶ ዋጋ ከፍላለች። ያላገባችሁ ያልመነኮሳችሁ፣ በብቸኝነታችሁ የረከሳችሁ ወጣቶች ሀገር ቤተ ክርስቲያን ዋጋ ስለከፈለች በእናንተ የተነሳ እግራችሁን ሰብስቡልን። ለእናንተ እልል ላስብል አልቆምኩም። በልማድ በሱስ የተጠመዳችሁ፣ ከዚያ ውጭ በደዌ ዳኛ ባልጋ ቁራኛ የተሰበራችሁ፣ ወዳጅ የከዳችሁ፣ አተርፈ ያግዳይ የሆናችሁ፣ ምን ዋጋ አለኝ ተሰብሬያለሁ አልጠገርም፣ ወድቄአለሁ አልነሳም፣ ጠፍቻለሁ አልገኝም ያላችሁ ተስፋ የቆረጣችሁ ምዕመናን፣ እናንተ በእግዚአብሔር ተስፋ ቆረጣችሁ እንጂ አምላካችሁ በእኛ ተስፋ አልቆረጠም። ይኸው በዚህ የኑሮ ውድነት ገቢ ያፈራውን በልተን ገቢያችንና ወጫችን ባላንስ ሳያደርግ ቤት ያፈራውን ለብሰን ተገናኝተናል። አታመሰግኑትም? እግዚአብሔር መጻጉዕን ከ20 በኋላ የፈወሰ ጌታ 5500 ዘመን በሲኦል የነበሩትን ነፍሳት ነፃ ያወጣ አምላክ ከ70 ዓመት በኋላ እስራኤልን ከባቢሎን ባርነት ነፃ ያወጣ አምላክ አንድ ቀን ወደ ቤታችን መምጣቱ ስለማይቀር ጠብቁት። መላእክት ይወጣሉ ይወርዳሉ። አንደኛ ለምስጋና ብያችኋለሁ። ሁለተኛ ሰውን ለመርዳት፣ የሰውን ጸሎት ለማሳረግ፣ የምስራች ለመንገር ይወርዳሉ። የሰውን ነፍስ ከስጋው ለይተው ወደ ገነት ለመውሰድ ይወርዳሉ። አሁን ሰውና መላእክት ታጥና ከመቤታችን የተካፈለው ሥጋ የመላእክት ፈጣሪ ብሎ በሰማይ ተቀምጧል። እኛ የንጉሠ ሰማይ ወምድር የእግዚአብሔር ልጆች ሆነናል። ለምን ደጋግሜ የምነግራችሁ በትናንትናው የሀገራችን ታሪክ የነገሥታት ልጆች ምዕመናን ስሙኝ እባካችሁ። የነገሥታት ልጆች መሆናቸውን ከሰፉ በኋላ ተራወት አይገኙም ነበር። ለምን? አባታቸው እንዳይወቅስ፣ ጃኖ እንዳይወቅስ።
የሚሻረው የሚሞተው አባታቸው እንዳይነቀፍ ተራ ቦታ ካልተገኙ የነገሥታት ልጆች የንጉሠ ሰማይ ምድር የዘላለማዊ አምላክ የእግዚአብሔር ልጆች እኛ በምን ያህል ጥንቃቄ መኖር አለብን? ምዕመናን አደራችን በእኛ የተነሳ እግዚአብሔር እንዳይሰደብ በመስሪያ ቤታችን፣ በማህበራዊ ኑሯችን፣ በቤታችን በጥንቃቄ እንድንኖር በመልአኩ በቅዱስ ሚካኤል ስም እንለምናላችሁ። ስለነበረን ቆይታ ሁሉ